በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ኢዮር ቀሲስ መምህር አብይ አረጎ የዚች ታምረኛው ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ መምህራነ ወንጌል፣ በዚህ በተቀደሰ ስፍራ የተሰበሰባችሁ የእናታችን የእመቤታችን የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት የነፍስ ወዳጆች እንደምን አደራችሁ? አሜን። ወላዲተ አምላክ እመብርሃን ኪዳነ ምሕረት ከያለንበት ለበረከት ለፈውስ ለድነት የሰበሰበችንም አምላክ ከተወዳጅ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ክብር ምስጋና ይድረሳቸው። ለጥቂት ደቂቃ ከኔ ጋር እንማማርና ወደ ቀጣይ አገልግሎት እንሄዳለን። መብርሃን ወላዲተ አምላክ ሁላችንንም በጸጋ በበረከት በጸሎት አትለየን። ዛሬ ጥር 8 ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናስባቸው የምናስታውሳቸው ቅዱሳን አሉ። ከነዛ ውስጥ ማንን ታስታውሳላችሁ? ማንን ታስታውሳላችሁ? አቡነ ኪሮስ። ቅድም እኔ ስል ሰምታችሁ ነው። መቼም ጻድቁን የማያውቅ የለም አይደለ? አባታችን አቡነ ኪሮስ እጅግ በጣም ተወዳጅ ጻድቅ ናቸው። ወደ በኋላ ላይ እመጣለሁ። ሌላ ማንን ታስታውሳላችሁ? ማንን ታስታውሳላችሁ? መልስ የለም። እኔ ላስታውሳችሁ? እንደዛ ይሻላል። እስኪ እጅ አውጥቶ የሚመልስልኝ ማን ይታሰባል ዛሬ? በስመ አብ ወወልድ ወመንፈስ ቅዱስ። እግዚኦ ነው እኮ የኛ ነገር በቃ። እሺ እናታችን አባ ሳሙኤል የጻድቁ በረከት ይደሩቦት እናቴ። ሌላ ማንን ታስታውሳላችሁ? አርባዕቱ እንስሳ በእውነት በብርሃናዊ ክንፋቸው ድግፍ አድርገው ከነ ቤተሰቦች ይጠብቁ። ሌላ ማንን ታስታውሳላችሁ? እያየ ነው አይደል? ጎርጎር እያረክ ነው። ይሄ አይደል ጎግል እያደረገ ይመልሳል። የኤመርጀንሲ እንደዚህ አይደለም። እሺ እድሉን ልስጥ። ማን ነው? እሺ ጎልግል ማን አልከኝ? እሺ ጥሩ በረከታችሁ ይደርብህ። ሌላ ማንን ታስታውሳላችሁ? አንድ በጣም የረሳነው ትልቅ መልአክ አለ። እሺ ማን? ሱራፌል ኪሩቤል። እሺ ሌላስ? ለይልኝ። የራሳችሁን ቅዱሳን አታውቁም ማለት? እሺ ወንድማችን ቀላቅሎን የመለሰው እንለየዋለን። ዛሬ ወደ በገባ የምናስባቸው የስሉስ ቅዱስን መንበር የሚሸከሙት ቅዱስ ቅዱስ እያሉ አጋዕዝተ ዓለም ሥላሴን የሚያመሰግኑት ከመላእክት ወገን እንደነሱ ለሥላሴ ቅርብ የለም። አርባዕቱ እንስሳ ወይም ደግሞ ኪሩቤል ይባላሉ። ኪሩቤልና ሱራፌል ብሎ የመለሰው ተቀላቅሎ ነው። ሱራፌል ወይም ደግሞ ካህናተ ሰማይ የሚባሉት ናቸው። እነሱ ወር በገባ በ24 ነው የሚታሰቡት። ህዳር 24 ቀን ዓመታዊ ክብረ በዓላቸው ነው። እነሱ ደግሞ ስራቸው የሥላሴን መንበር ቅዱስ ቅዱስ እያሉ በወርቅ ጽና የሚያጥኑ የሚያመሰግኑ ናቸው። ከዛ ውጪ ደግሞ ብዙዎቻችሁ የማትጠቀሙበት ስሙን አንዳንዶቻችሁ የምታውቁት ወይም ደግሞ ድርሳኑን የምትጸልዩት ግን ብዙ ጊዜ ደግሞ ከሌሎቹ ቅዱሳን መላእክት አሳንሳችሁ የምታዩት የማታውቁትም ስሙን የማትጠሩት እጅግ በጣም አንድ ገናና መልአክ አለ። ይሄ መልአክ በገዳም ያሉ አባቶችን የሚጠብቅ የሚያጸና፣ የገዳም አባቶቻችንን የሚያጽናና፣ በዓለም ያሉት ስሙን ለጠሩት በጣም የሚቀርባቸው የሚያግዛቸው እጅግ በጣም የዋህ ቅንና ከሰባቱ ሊቃነ መላእክት በሰባተኛ ማዕረግ ላይ የሚገኘው ገናናው መልአክ ሊቀ መላኩ ቅዱስ አፍኒን ነው። ማን አልኳችሁ? ቅዱስ አፍኒን። ሊቀ መላኩ ቅዱስ አፍኒን ከሰባቱ ሊቃነ መላእክት በሰባተኛ ማዕረግ ላይ የሚገኝ ነው። ወር በገባ በ8 ይታሰባል። ህዳር 8 ቀን በዓለ ሲመቱ ዓመታዊ ክብረ በዓሉ ነው። መልካ ጉባኤ የሚባል መጽሐፍ አለ።
ካገኛችሁ እሱን ግዙት። እሱ ላይ የሊቀ መላኩ የቅዱስ አፍኒን መልክ አለ። ወር በገባ በ8 የቅዱስ አፍኒንን መልክ ብታደርሱ የመላኩን ጥበቃና እርዳታ ወይም ደግሞ የመላኩን ሰማያዊ ረድኤት በረከት ታገኛላችሁ። የቅዱሳን መላእክቱ ጥበቃ የቅዱሳኑ በረከት ከሁላችን ጋር ይሁን። ቅድም በታምረ ማርያም ላይ የሰማችሁት ታሪክ አለ። እሱን ገለጥለጥ አድርጌ አብራርቼ ጥቂት ደቂቃ አስተምራችኋለሁ። እግዚአብሔር ከሁላችን ጋር ይሁን። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ በምዕራፍ 6 ቁጥር 3 ላይ እንዲህ የሚል ቃል አለ። ቃሉን አብረን እንላለን። መላእክት እንኳን በሉ በመላእክት እንኳን እንድንፈርድ አታውቁምን? ሐዋርያው ቅዱስ ጳውሎስ በመላእክት እንኳን እንድንፈርድ አታውቁምን ይላል። ስለዚህ የሰው ልጅ በመላእክት ላይ ምን ሊያደርግ ነው ማለት ነው? እንደ ቃሉ ሊፈርድ ነው አይደለ? በመላእክት ላይ እንድንፈርድ እንኳን አታውቁም ብሏል። ይህንን ቃል በዛሬው ዕለት ከዋሉት ከቅዱስ አባታችን ከአባ ሳሙኤል ዘደብረ ቀልሞን ጋር ጥቂት እንነጋገርበታለን። አባታችን አባ ሳሙኤል ዘደብረ ቀልሞን የሚባሉት እጅግ በጣም የታወቁ በቅድስና ማዕረግ ከፍ ያሉ ታላቅ አባት ናቸው። አባ ሳሙኤል ዘደብረ ቀልሞን የሚባሉት ታላቅ አባት በተለይ የካቶሊክ እምነት ከኛ ከኦርቶዶክስ ተገንጥሎ በወጣበት ጊዜ እጅግ በጣም አስገራሚ ነገር ሰርተዋል። ወደ መላኩ ከመምጣቴ በፊት ጥቂት ስለ አባ ሳሙኤል ልንገራችሁ። እኚህ ታላቁ ጻድቅ አባታችን አባ ሳሙኤል ተወልደው ካደጉ በኋላ እመቤታችንን እጅግ በጣም ይወዷታል፣ ያፈቅሯታል፣ ያከብሯታል። በልባቸው ውስጥ የእመቤታችን ፍቅር እንደ እሳት ይነድ ነበረ። በኋላ ከእመቤታችን ፍቅር የተነሳ ዓለምን ንቀው መንነው በግብፅ በሚገኘው ደብረ አስቄጥስ በሚባል ገዳም ሄዱ። በዛም ገዳም ዲቁና ተቀብለው አባ አጋቶን ከሚባሉ ታላቅ ጻድቅ ጋር ያገለግሉ ነበረ። አባ አጋቶን የሚባሉት ድንጋይ ጎርሰው ክፉ አልናገርም ያሉ፣ የክርስቶስን ቅዱስ ሥጋውንና ክቡር ደሙን በተቀበልኩበት አፌ እንኳን ሰው ላማ በጎ ነገር እንኳን ልናገር አይገባኝም፣ አንደበቴ በመዓዛ መለኮት የጣፈጠ ስለሆነ የክርስቶስን ሥጋና ተቀብዬ እንዴት አድርጌ ከሰው ጋር አወራለሁ ብለው አንደበታቸውን የዘጉ ለ50 ዓመታት በድንጋይ ላይ ቆመው እንደ መላእክት ቅዱስ ቅዱስ እያሉ የኖሩ ታላቅ አባት ናቸው። አባ ሳሙኤል ዘደብረ ቀልሞን ከኛ አባት ጋር ሄደው ሥርዓተ ምንኩስናን የገዳም ሕይወትን ተምረዋል። በኋላ እኚህ ታላቁ ጻድቅ አባ ሳሙኤል ካደጉ በኋላ በ451 ዓመተ ምህረት አንድ ነገር ተፈጠረ። ያም ምንድነው? ሊዮን የተባለ የካቶሊክ ጳጳስ የክህደት ደብዳቤ ጽፎ ያንን የክህደት ደብዳቤ በየገዳማቱ እየሰደደና እየላከ መነኮሳቶችን ያስታቸዋል፣ ይበጠብጣቸዋል። ያ ሊዮን የጻፈው የንስጥሮስን ትምህርት በደብዳቤ ጽፎ በገዳም ሲላክ አባ ሳሙኤል የነበሩበት ገዳም አስቄጥስ ያ ደብዳቤ ደረሰ። ሊዮን የሚፈራ ሰው ስለነበረ ወይም ደግሞ የሚፈራ ጳጳስ ስለሆነ ያንን የክህደት ደብዳቤ ማይበረ መነኮሳቱ ተቀበሉና አነበቡት። ነገር ግን መልስ ለመስጠትና ለመቃወም ሁሉም ፈሩ። መነኮሳቶቹ ፈሪሃ እግዚአብሔር ሳይሆን ፈሪሃ ሥጋ አደረባቸው። የክህደት ደብዳቤ የኑፋቄ ደብዳቤ ሲጻፍ ፈሪሃ እግዚአብሔር አደረባቸው የተባሉት መነኮሳት ፈሪሃ ሥጋ አደረባቸውና ለዛ ለኑፋቄ ምላሽ ለመስጠት ሁሉም ፈሩ። በዚህን ጊዜ እኚህ ታላቁ ጻድቅ ወጣቱ አባ ሳሙኤል ዘደብረ ቀልሞን ያንን ደብዳቤ አነሱትና ይሄ የሊዮን የኑፋቄ ደብዳቤ ልናነበው ልንተገብረው አይገባም፣ ስለዚህ ኑፋቄ ስለሆነ ልቀደው ይገባኛል አለና ወጣቱ ጻድቁ አባታችን አባ ሳሙኤል ያንን ደብዳቤ ቀዳደደና ጣለ። በዚህን ጊዜ አባ ሳሙኤል ያንን የክህደት ደብዳቤ እንደቀደደ ሄደው ለሊዮን ነገሩት። ሊዮንም ደግሞ መናፍቃንን ላከና እኚህን ታላቁን ጻድቅ አባ ሳሙኤልን ለሞት እስኪደርሱ ድረስ ይላል
አስደበደባቸው፣ ብዙ መከራ ደረሰባቸው፣ ብዙ መከራ አጸናባቸው። ከዛ በኋላ ከዛ ህመማቸው ካገገሙ በኋላ ከዛ ከገዳመ አስቄጥስ ወጡ። ወላዲተ አምላክ እመብርሃን ድንግል ማርያም ለእኚህ ለታላቁ ጻድቅ አባታችን ለአባ ሳሙኤል ተገለጸችለትና እነሆ ደብረ ቀልሞን የሚባል ገዳም አለ፣ በዛ ሄድ፣ በዛ ታገለግለኛለህ፣ በዛ ታመሰግነኛለህ፣ በገዳሜም ደግሞ ብዙ ስራ ትሰራለህ ብላ ወላዲተ አምላክ ድንግል ማርያም እኚህን ታላቁን ጻድቅ አባት ተገልጻ ነገረቻቸው። እሳቸውም የድንግል ማርያምን ድምፅ ከሰሙ በኋላ ወደዛ ገዳም ሄደው በደብረ ቀልሞን ገዳም ወይም ደግሞ በግብፅ በላኛው በሚገኘው ገዳም ውስጥ ለረጅም ዓመት በጾም በጸሎት በስግደት ይልቁንም ድንግል ማርያምን በመውደድና በማክበር በማገልገል ለረጅም ዓመት ኖሩ። በዛ ገዳም ውስጥ እመቤታችንን እያገለገሉ ሲኖር በኋላ ቅድም በታምሩ ላይ እንደነገርኳችሁ አንድ ነገር ተፈጠረ። ያ የተፈጠረው ምንድነው? በአንድ በዛ አካባቢ በሚኖር በቤተ ክርስቲያን ውስጥ ልክ ምእመናን እናንተም በዕለተ ሰንበት ልጆቻችሁን ይዛችሁ መጣችሁ አስቀድሳችሁ ልጆቹ ስጋው ደሙ ተቀብለው የበረቱትም ደግሞ ስጋው ደሙ ተቀብለው ወደ ቤት እንደምትሄዱት ሁሉ በዛ ቤተ ክርስቲያን ውስጥ ካህናቱ ሥርዓተ ቅዳሴውን እያከናወኑ ነበረ። ምእመናኑ ደግሞ ተሰብስቦ ያስቀድስ ነበረ። ይልቁንም ደግሞ ልጆች የያዙ ወላጆች ልጆቻቸውን በቤተ ክርስቲያን ውስጥ ያስቀድሱ ነበረ። ነገር ግን እነዛ ለቅዳሴ የመጡት ሕፃናት የቅዳሴውን ሥርዓት ያውኩና ቤተ ክርስቲያንን ይበጠብጡ ነበረ። ዛሬም አሉ አይደለ? ልጆቻችንን ወደ ቤተ ክርስቲያን ስናመጣ ቤተ ክርስቲያን ስትመጡ ንግግር የለም፣ ወሬ የለም፣ ጸጥ ረጭ ብላችሁ በሥርዓት አስቀድሳችሁ በረከት አግኝታችሁ ወደ ቤት ሂዱ። ምክንያቱም ይሄ የኛ ቤት አይደለም የእግዚአብሔር ቤት ነው ብላችሁ ለልጆቻችሁ ሥርዓትን መንገር አለባችሁ። እነዛ ወላጆች ለልጆቻቸው ለሕፃናቱ ፈራ እግዚአብሔርን አልነገሯቸውም። ሥርዓተ ቤተ ክርስቲያንን አላስተማሯቸውም። በዚህ የተነሳ በቅዳሴው መሃል ልጆቹ ያውካሉ፣ ቅዳሴውን ይበጠብጣሉ። በዚህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሆኖ ተመለከተ። በወላጆችም ይልቁንም ደግሞ ቅዳሴውን በሚረብሹትና በሚበጠብጡት ሕፃናት ላይ ጌታችን አዘነባቸው። ከዛ በኋላ ከሊቃነ መላእክት ወገን አንዱ የሆነው ቀውስጦስ የተባለ ሌሎችም መላእክት ነበሩ። እነዛን ውረዱ፣ ሄዱ፣ ወደ ቤተ ክርስቲያንም ሄዳችሁ ቅዳሴውን የሚበጠብጡትን ሕፃናትን ቅሰፏቸው ብሎ ጌታችን ትእዛዝ ሰጠ። መድኃኔዓለም ከቅስፈት ይጠብቀን። እነዛም ቅዱሳን መላእክት ሊቀ መላኩ ቅዱስ ቀውስጦስም ወረዱ፣ ወደ ቤተ ክርስቲያንም ገቡ። ሌሎቹ ቅዱሳን መላእክት የተሰጣቸውን ተልእኮ ፈጸሙ፣ ሕፃናትን ቀሰፏቸው። ይሄ ቀውስጦስ የተባለው መልአክ ሊቀስፍ ወደ አንድ ሕፃን ልጅ ሲጠጋ ያ ሕፃን ልጅ ቤተ ክርስቲያን ውስጥ እየተጫወተ ተመለከተው። ሰይፉን ይዞ መጣና ሊቀስፈው ሲል ያ ሕፃን ልጅ እጅግ በጣም መልኩ ያምራል፣ ደምግባቱ ያማረ ነው፣ ዓይኑ የአጥቢያ ኮከብ ይመስላል። ከሱ ጎን ደግሞ አንድ ልጅ ነበረ። ያ ልጅ ደግሞ ድምፁም አያምርም መልኩም አያምርም። ይሄኛው መልኩ ያምራል፣ ድምፁ ያምራል። ያንን ቀሰፈውና ያንን መልከኛውን ተወው። ሲተው ምን አለ? እነሆ እግዚአብሔር እንዲያሳምሮ እንደፈጠረው ራሱ እግዚአብሔር ይቅሰፈው እንጂ እኔ በዚህ ሕፃን ላይ ሰይፌን አላነሳም፣ ሕፃኑንም አልቀስፍም ብሎ ተወ። ስለዚህ መልአኩ አዳላ አላዳላም? ኃጢአት ሰራ አልሰራም? በደለ አልበደለም? አያችሁ አይደል? እንኳን እኛ ቅዱሳን መላእክት እኮ ይበድላሉ። እንኳን እኛ ቅዱሳን መላእክት በሱ ዘንድ እኮ ንጹሃን አይደሉም። በእግዚአብሔር ዘንድ ከፍጥረት ወገን ንጹህ የሆነችው ወላዲተ አምላክ ድንግል ማርያም ብቻ ናት። ከሷ ውጪ ንጹህ የለም። ሰማይ እንኳን ንጹህ አይደለም። ስለዚህ መልአኩ አዳላ፣ ያንን ሕፃን ልጅ ተወው። ሌሎቹ ቅዱሳን መላእክት ተልኳቸውን ፈጽመው አረጉ፣ ወደ ሰማይ ወደ ፈጣሪያቸው ሄዱ። ቀውስጦስ የተባለው መልአክ ይህንንስ እግዚአብሔር ይቅሰፈው እሱ ይግደለው አለና ከቤተ ክርስቲያን ወጣ።
እነሆ ብርሃናዊ ክንፉን ዘረጋ። ወደ እግዚአብሔር ወደ ሰማይ ለመሄድ ክንፉን አማታ ብድግ አለ። ልክ ክንፉን እንደተመታ ጆፌ ጀፍ ጀፍ እያለ ወደ ሰማይ ደረሰና ተመልሶ መጣ። በድጋሚ ክንፉን ዘረጋ፣ ለማድረግ ሞከረ። አሁንም ተሳነው። 2-3 የሞከረ ተሳነው። በዛን ሰዓት እግዚአብሔር ኃይል እንደነሳው መላካዊ ጸጋውን እንደገፈፈበት አወቀ። እኛ እኮ አንዳንዴ በረከት እንኳን እግዚአብሔር ሲነሳን እንኳን አናውቅም። ጸጋ ሲርቀን እንኳን አናውቅም። ኃጢአት ሰርተን ስንት ነገር እንኳን ሲጎድለን በእውነት ይሄ ነገር የጎደለብኝ ይሄ ነገር የራቀኝ ኃጢአት ሰርቼ ነው ወይ ብለን እንኳን አናስብም። ይልቁንም ኃጢአት ላይ ኃጢአት እንጨምራለን። መልአኩ 2-3 የሞከረ አልሆነለትም። ከዛ በኋላ እግዚአብሔር ጸጋውን እንደነሳው ኃይሉን እንደነሳው ካወቀ በኋላ እጅግ በጣም አዘነ። ቀና ብሎ ሲመለከት በፊት ለፊት ላይ በአንድ ቦታ ላይ የብርሃን አምድ ተተክሎ ተመለከተ። ያንን ቦታ ሲያይ በእውነት እቺ ቦታ ከእግዚአብሔር ጋር የምታረቅባት ክብሬ የሚመለስባት ወደ ቀደመ ቦታ የሚመለስባት ቦታ ናት ብሎ ወደዛ ሄደ። ቀጥታ በዛሬው ዕለት የዋሉት ወደ አባ ሳሙኤል ዘደብረ ቀልሞን ገዳም ቀውስጦስ የተባለው መልአክ ሄደ። እዛም ደረሰ። ከዛ በኋላ ቀጥታ ቤተክርስቲያን ገባና ወደ ቤተልሔም ሄደ። በቤተልሔምም ወደቀ። ሌሊት ዲያቆኑ 9 ሰዓት ለተልኮ ወደ ቤተልሔም ሲሄድ ያ መልአክ ክንፉን ዘርግቶ ቤተልሔም ላይ ወድቆ ተመለከተው። ዲያቆኑ ሲመለከተው ደነገጠ። ከዛ ምን ብሎ ጠየቀው? አንተ ምንድነህ? ከየት ነው የመጣኸው? ፍጥረትህ ምንድነው? ሰማያዊ ነው ወይስ ምድራዊ ብሎ ያ ዲያቆን መልአኩን ቀውስጦስን ጠየቀው። መልአኩ ደግሞ እጅግ በጣም አሳዛኝ መልስ መለሰለት። ምን አለው? እኔ አፈጣጠሬ ሰማያዊ ነው፣ ስራዬ ወይም ደግሞ ግብሬ ምድራዊ ነው አለ። ምን አለ? መልሱልኝ እስኪ። አፈጣጠሬ ምናዊ ነው አለ? ሰማያዊ። ስራዬ ወይም ደግሞ ግብሬ ደግሞ ምንድነው አለ? ምድራዊ። እኛ እኮ አፈጣጠራችን እኮ ሰማያዊ ነው። በሰማይ ለዘላለም እንድንኖር ነው የተፈጠርነው። ሰማያዊ ሆነን ምድራዊ ሆነን ሰማያዊ ስራ እንድንሰራ ተፈጥረን ምድራዊ ስጋዊ ስራ እየሰራን እግዚአብሔር እናሳዝናለን። መልአኩ ስትመለከተኝ እኔ አፈጣጠሬ ሰማያዊ ነው፣ ስራዬ ወይም ግብሬ ደግሞ ምድራዊ ነው አለ። ምክንያቱም እግዚአብሔር ያዘዘውን ትእዛዝ ስለተላለፈ፣ አድርግ የተባለውን ስላላደረገ። እግዚአብሔር መለኮታዊ ትእዛዝ ሲሰጠው እሱ ስጋዊ የሆነውን ሕፃን ልጅ ተመለከተና የተባለውን ስላላደረገ እግዚአብሔር አዘነበት። መልአኩ ምን አለው? እነሆ በዚህ ገዳም የድንግል ማርያም ወዳጅ አለ፣ ሂድና ለአባ ሳሙኤል ንገረው፣ መጥቶ የሚመልከተኝ ከእግዚአብሔር ዘንድም ያስታርቀኝ ብሎ መልአኩ ለመነ። አይገርምም? ሰውን ከእግዚአብሔር የሚያስታርቀው መልአክ እሱ ከእግዚአብሔር ጋር ተጣላና ሰውን ለመነ። አባ ሳሙኤልን ከእግዚአብሔር ዘንድ አስታርቀኝ ብሎ መልእክት ላከ። ያም ዲያቆን እየተፋጠነ ሄደና አባ ሳሙኤል የነበሩበትን ባት እየቆረቆረ ጠራቸው። አቤት አሉት። ግባ አሉት። ገባ። እነሆ በቤተልሔም አንድ ሰማያዊ ፍጡር ወድቋል። ምንድነው ብዬ ስጠይቀው አፈጣጠሬ ሰማያዊ ስራዬ ምድራዊ ነው፣ አባ ሳሙኤልን ጥራልኝ ብሎ መጥቻለሁ። ጻድቁ ይሄንን ሲሰሙ ደነገጡ፣ እየተፋጠኑም ሄዱ። ያንን መልአክ ቤተልሔም ወድቆ አገኙት። ጠየቁት። ለዲያቆኑ የመለሰውን መልስ ለአባ ሳሙኤል ነገራቸው። በቅድስና በጸሎት በድንግል ማርያም ፍቅር ይዣሃለሁ፣ እንደው ለድንግል ማርያም ንገርልኝ፣ ከልጇ ከወዳጇ ታስታርቀኝ ብሎ መልአኩ ለመናቸው። እሳቸውም ይህንን መልእክት ይዘው መጥተው ወደ ቤተ መቅደስ ወደ ቤተ ክርስቲያን ገቡና ከመቤታችን ስዕል ፊት ወድቀው 400 ጊዜ ኪርያላይሶን እግዚኦ መሐረነ ክርስቶስ በእንተ ማርያም ብለው ድንግል ማርያም ፊት እየወደቁ እየተነሱ እመቤቴ ድንግል ማርያም ሆይ በዚህ በገዳምሽ በገዳሜ አንድ የወደቀ መልአክ አለ፣ አስታርቀኝ ብሏል፣ እባክሽ ክብሩን መልሽለት፣ ከእግዚአብሔር አስታርቅ ብሎ አባ ሳሙኤል እመቤታችንን ተማጸነ። ያችን ስዕል ቃል አወጣችና ወዳጄ ሳሙኤል ሆይ እነሆ የመልአኩ ክብር ይመለሳል፣ ከእግዚአብሔር የሚታረቃል፣ ሂድና ያንን መልአክ ከቤተልሔም አውጣው፣ ማኅበረ መነኮሳቱን ሰብስብ፣ ተሰብስባችሁ ጸሎት አድርጎ
ያንን መልአክ በቀኝ እጅ ቀኝ ክንፉን በግራ እጅ ግራ ክንፉን ያዝና በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ከድንግል ማርያም በተወለደው በኢየሱስ ክርስቶስ ስም በሕያው እግዚአብሔር ስም ኃይልህና ክብርህ ይመለስ ብለህ ተናገር። የዛኔ ቃል ስታወጣ የመልአኩ ኃይል ይመለሳል፣ ወደ ሰማይ ያርጋል ብላ ድንግል ማርያም እንደነገረችው ያንን አደረገ። አባ ሳሙኤል ያንን ቀውስጦስ የተባለውን መልአክ በእውነት እኮ ይገርማል። ክንፍና ክንፉን ያዙት የተባሉትን ተናገሩ፣ አደረጉ። ከዛ በኋላ ያንን መልአክ ሲለቁት ያ መልአክ መላካዊ ኃይሉ ተመለሰለትና ወደ ሰማይ ከፍ 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 እያለ ሄደ። ዝቅ ብሎ ተመለከተና አባ ሳሙኤል ሆይ አንተ በዚህ ቦታ ከእግዚአብሔር እንዳስታረከኝ እኔም እስከ ዕለተ ምጽአት በዚህ ቦታ በረድኤት አልለይም ብሎ ብርሃናዊ ክንፉን እያማታ ወደ ሰማይ ወደ ሀገሩ ወደ እግዚአብሔር ሄደ። ቅዱሳን አባቶቻችን ቅድስናቸው ሰውን ማስታረቅ ብቻ ሳይሆን መላእክትን እንኳን ከእግዚአብሔር ጋር ያስታርቃሉ። መላእክት እኛን የሰው ልጆችን ከእግዚአብሔር ያስታርቁናል። እንደ ቀውስጦስ ያለ መልአክ ደግሞ ሲበድል ትእዛዙን ሲተላለፍ እንደ አባ ሳሙኤል አይነት ደግሞ ጻድቅ መልአክን ከእግዚአብሔር ያስታርቃል። ሰው ከመላእክትም ከፍ ይላል። ሰው ሞት ስለተባለው መከራ ከመላእክት አነሰ ይላል ድርሳነ ማህየዊ። ሰው አፈጣጠሩ በስላሴ ወይም ደግሞ በእግዚአብሔር መልክ ነው የተፈጠር ነው። ሰው በቅድስና ሲኖር ከመላእክት ከፍ ይላል። ሰው ሲከፋ ደግሞ ከአውሬም ይብሳል። ከመላእክት በክብርና በጸጋ ከፍ የሚሉ ቅዱሳን አባቶቻችን አሉ። እንደነዚህ አይነት ቅዱሳን አባቶቻችን አይደለም ጸሎታቸው ለኔና ለናንተ ለቅዱሳን መላእክት እንኳን ይተርፋል። እንግዲህ ዛሬ ጥር 8 ቀን የምናስባቸው የምናስታውሳቸው ታላቁ ጻድቅ አባታችን አባ ሳሙኤል ዘደብረ ቀልሞን ጸሎታቸው ሰውን ብቻ አይደለም መላእክትን ከእግዚአብሔር የሚያስታርቅ ነው። በእውነት አባታችን አባ ሳሙኤል ቀውስጦስ መልአክን ከእግዚአብሔር እንዳስታረቁት እኛንም በጸሎታቸው ከእግዚአብሔር ያስታርቁን። የመልአኩን ክብር በጸሎታቸው እንዳስመለሱለት፣ የመልአኩን መላካዊ ኃይል እንዳስመለሱለት የእኛንም ጸጋ በረከት በጸሎታቸው ያስመልሱልን። ሌላው ዛሬ የምናስታውሳቸው ቅድም እንደጠራችሁት ታላቁ ጻድቅ አባታችን አቡነ ኪሮስ ናቸው። እንግዲህ አቡነ ኪሮስ ታሪካቸው እጅግ በጣም ሰፊ ነው። ነገር ግን ጥቂት ነገር ልንገራችሁ። ድሮም ወይን አምባ እያለን እንደምነግራችሁ አባ ኪሮስ ከዕለታት አንድ ቀን ግብፅ ውስጥ ወደሚገኘው ደብረ ባሳት ወደሚባል ገዳም ሄዱ። ደብረ ባሳት ወደሚባል ገዳም ሲሄዱ በዛ በደብረ ባሳት ገዳም ውስጥ በደዌ የተመታ ሕመም የጸናበት በሽታ የበረታበት አንድ ሞኖክሴ ያገኙ። ይሄ ሞኖክሴ በአልጋ ቁራኛ በደዌ ዳኛ ተይዞ ለ15 ዓመታት በአንዲት ጎጆ ቤት ውስጥ ወድቆ ጠያቂም ተመልካችም አልነበረው። በኋላ አባታችን አባ ኪሮስ ወደ ደብረ ባሳት ገዳም ሲመጡ አባ ሚሳኤል የተባለ በደዌ የተመታ ያንን ሞኖክሴ ያዩት። ሲመለከቱት የሚያበላው የሚያጠጣው የሚያገላብጠው የሚጠይቀው አንድ ሞኖክሴ የለም። ነገር ግን የሚኖረው ብዙ መነኮሳት ባሉት ገዳም ውስጥ ነው። በዛ ገዳም ውስጥ 798 መነኮሳት ይኖራሉ። ከ798 መነኮሳት ውስጥ አንድ ሰው እንኳን ቢጠይቃቸው የሚመግባቸው የሚያገላብጣቸው የሚያስታምማቸው የለም። መነኮሳቱ ገዳም ይግቡ እንጂ ልባቸው ዓለም ነው። በገዳም ይግቡ በገዳም ይኖሩ እንጂ ገዳም ውስጥ ሆኖ ገዳማዊ ስርዓትን አይሰሩም ነበረ። ክፋትን ነበር የሚሰሩት። በኋላ እኚህ ታላቁ ጻድቅ አባ ኪሮስ አባ ሚሳኤልን አገኟቸው። እንደው ወዳጄ ሆይ ወደዚህ ገዳም እንዴት መጣ? ምን ሆነሃል? ብለው አቡነ ኪሮስ ጠየቁት። አባ ሚሳኤል እንዲህ ብሎ መለሱላቸው። እኔ የኬልቄዶን ንጉሥ ልጅ ነኝ። እናቴም ደግሞ የራራ ንጉሥ ልጅ ናት። በቤተ መንግስት የሚበላው የሚጠጣው የተረፈ ነው። ወርቁን ስጋጃውን ረግጠን ነው የምንኖረው። ነገር ግን ከዕለታት አንድ ቀን 3 መነኮሳት በአባቴ ቤት መጡና አደሩ። ሌሊት በተኛውበት አንድ በጣም የሚያስፈራ ብርሃን የለበሰ ቀይ ሰው መጣና ሚሳኤል ሆይ በቤት ካደሩት ከነዚህ ከ3ቱ መነኮሳት ጋር ተከትለህ ሂድ፣ እነሱ ወደ ገቡበትም ገዳም ግባ ብሎ ነገራቸው።
ያንን መልእክት ሌሊት እንደሰሙ እነዛን መነኮሳት ተከትሎ ገዳም ገቡ። በጣም የሚገርማችሁ ልክ ገዳም እንደገቡ በደዌ ተመቱ፣ በበሽታ ተመቱ። እንደመነኮሱ ቀጥታ በበሽታ ተመቱና ወደቁ። ለ15 ዓመታት በህመም በደዌ ሲሰቃዩ ኖሩ። ገዳም ገብተው ከነገስታት ቤት መጥተው ይህንን በሽታ ሲሸከሙ ጌታ ሆይ ከሞላው ከተረፈው ከነገስታቱ ቤት አስወጥተኝ መንኩስ ብለኸኝ መንኩሼ በገዳም ኑሬ እጾማለሁ፣ ጸልያለሁ፣ እሰግዳለሁ፣ አገለግላለሁ ስል እንዴት በበሽታ ትመታኛለህ አላሉ። ለ15 ዓመት በሽታቸውን ተሸክመው በጸጋ ተቀብለው ኖሩ። እንደነገርኳችሁ አቡነ ኪሮስ እዛ ገዳም ሲመጡ አገኟቸው፣ ጠየቋቸው፣ ያለውን ታሪክ ነገሯቸው። አቡነ ኪሮስ ሄዱና መነኮሳቱን በእውነት ይሄንን ድዊ መነኩሴ እንዴት ነው የማትጠይቁት የማታስታምሙት? እዚህስ የገባችሁት ይሄንን ደግ ስራ ለመስራት አይደለም ወይ ብለው መነኮሳቱን ሲናገሯቸው ደሞ ሲያዩት የቤተ መንግስት መነኩሴ ይመስላል። ደሞ ዛሬ አንተ መተ እኛን ልትወቅሰን ልትከሰን መተሃል፣ ስርዓተ ገዳምን አንተ ነው የምታስተምረን ብለው እነዛ ክፉ መነኮሳት ተሰበሰቡና አባ ኪሮስን በድንጋይ ወግረው ሊገሏቸው ሲሉ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ኤልያስ ባለ በብርሃን ሰረገላ ነጠቀና ወሰዳቸው። ወስዶም በገዳማቸው አስቀመጣቸው። በኋላ መነኮሳቱ በአባ ሳሙኤል ላይ የሰሩትን ግፍ በአቡነ ኪሮስም ላይ የሰሩትን ግፍ ጌታችን አዘነና ከጽር የመጡ አረማውያን ያንን ገዳም አጠፉት። 798 መነኮሳቶችን በሙሉ ገደሏቸው። አቡነ ኪሮስ የበቁ አባት ስለሆኑ በገዳማቸው ቁጭ ብለው የሞቱትን መነኮሳት ነፍሳቸውን እያጋፉ መላከ ጽልመት ወደ ሲኦል ሲወስዷቸው አዩና ከዛ ምን አሉ? በእውነት ተገባቸው አሉ። ምን አልኳችሁ? በእውነት ምን አሉ? ተገባቸው። ይገባቸዋል አይገባቸውም? ምን ነው ፈራችሁ? እውነት ፍረዱ እንጂ ይገባቸዋል አይገባቸውም? እሺ ሴቶች ጎበዝ፣ እናንተ ለነገሩ ለመልስ ጎበዝ ናችሁ፣ ወንዶቹ ፈሪ ናቸው። እንደ ስጋ መነኮሳቱ ይገባቸዋል አይገባቸውም? ይገባቸዋል። እሺ እንግዲህ መልሱን ከአቡነ ኪሮስ እናገኛለን። አቡነ ኪሮስ እንደነገርኳችሁ መነኮሳቶቹን መላእክት እያዳፉ ወደ ሲኦል ሲወርዱ አዩና በእውነት ይገባቸዋል ብለው ተናገሩና ለ10 ቀን በባታቸው ሲጸልዩ ቆዩ። በኋላ ትዝ ሲላቸው በእውነት እነዚህ የሳቱ መነኮሳት እኔንም አሳቱኝ፣ ይገባቸዋል በማለቴ ክፉ ተናግሬያለሁ ብለው ተጸጸቱ። መቼም እኛ አንዳንድ ሰው ጠላታችን ክፉ ያደረገብን ነገር እንደው እግዚአብሔር ሲበቀልልን አንድ ነገር ሲያደርግልን ወይ ደግሞ ያ ሰው እግዚአብሔርም ይሁን ብቻ አጋጣሚ የሆነ ነገር ሆኖ ስናይ ይገባዋል ነው አይደል የምንለው? የምንጠላው ሰው አንድ ነገር ሲሆን ምንድን ነው የምንለው? ይገባዋል ይበለው እግዚአብሔር ነው እንዲያደርግልኝ የምንላለን። ይሄ ስህተት ነው። በቀል የማን ነው? የእግዚአብሔር ነው። እኛ አማረው ስንል እግዚአብሔር ይበቀላል፣ ተበቀለው ስንል ደግሞ እግዚአብሔር ዝም ይላል። ብዙዎቻችን ስለሚበድሉን ስለሚገፉን ብዙ ነገር ስለሚያረጉብን ሰዎች ምሕረት ስለማንለምን እግዚአብሔር ዝም ይላል። አቡነ ኪሮስ ይገባቸዋል በማለታቸው ተሳሳትኳሉና ለነዛ መነኮሳት 40 ቀን ሱባኤ ያዙ። ጌታ ሆይ ማርልኝ፣ ይቅር በልልኝ፣ ወደ ገነት አስገባልኝ። 40 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ በቃል ምን አላቸው? ወዳጄ ኪሮስ ሆይ እነዚህን መነኮሳት አልምራቸውም፣ ስለነሱ አትለምነኝ፣ ዝም በል አላቸው። በጣም አዘኑ። አይ ኃጢአቴ ነው ብለው ደግሞ ድጋሚ ያሰቡና በድጋሚ ደግሞ 40 ቀን ሱባኤ ገቡ። ስንት ቀን ሆነ? 80 ቀን። በ80ኛው ቀን አሁንም ጌታችን መድኃኒታችን ኢየሱስ ክርስቶስ ወዳጄ ኪሮስ ሆይ ስለነዚህ መነኮሳት አትድከም፣ አልምራቸውም አለ። ይህንንም ሰሙ፣ ተስፋ አልቆረጡም። ሶስተኛ ደግሞ 40 ቀን ሱባኤ ገቡ። አሁንም ማርልኝ በ120 ቀን ወይም ደግሞ በስንት ወር ማለት ነው? 4 ወር 4 ወር ሙሉ ስለነሱ አለቀሱ፣ ለመኑ። አሁንም ጌታችን መድኃኒታችን ኢየሱስ ክርስቶስ ወዳጄ ኪሮስ ሆይ አትልፋ፣ አትድከም፣ እነሱን አልምራቸውም አለ።
አሁን በእውነት እመቤታችን አልምራችሁም አላደናችሁም ብትል ትመጣላችሁ ብንብላችሁ ነው የምትቀሩት? እንደው እግዚአብሔር በራእይ መጥቶ አንተ እኮ ችግር ይሄ ነው እንዲህ ስለበደልከኝ አልምርህም ቢል ተስፋ ቆርጠን እንቀራለን እንጂ እውነት ነው ማረኝ እያልን እንደ አቡነ ኪሮስ በጸሎት አንታገለም። እመቤታችን ብትቀየመን ብንብለን እንጠፋለን እንጂ የእመቤታችንን ቅያሜ ለማራራት ሱባኤ ጸሎት አንይዝም። አቡነ ኪሮስ ለራሳቸው ሳይሆን ለበደሉት መነኮሳት ድፍን 4 ወር ለመኑም። ለዛውም ዝም በል አትጸልይ፣ አልሰማህም፣ አልምርልህም እያላቸው ይጸልዩ ነበር። ከዛ ይሄንን መልስ ካገኙ በኋላ እንደገና ወደ በረሃ ሄዱና በዛ በረሃ ላይ በድንጋዩ ላይ እየተገላበጡ ሰውነታቸው እስኪደርቅ እንደ አሳ እስኪጠበስ ድረስ እንደገና ለመኑ። በኋላ ለቀሱ። ከጾም ከጸሎት ስለነሱ ከማልቀሳቸው የተነሳ 2 አይናቸው ጠፋ፣ ሰውነታቸው ደረቀ። ገድሉን ብትመለከቱት እንደ ተጠበሰ አሳ ሆነ ይላል። የተጠበሰን አሳ በልተናል አይደል? አስቡት፣ እንደዛ ማለት ነው። በኋላ ለነዚህ መነኮሳት እለምናለሁ ብዬ የመላከ ጽልመት መጫወቻ ሆንኩኝ፣ ጌታዬ ምን ብበድልህ ነው ጸሎቴን ያልሰማኸው ብለው ሲያለቅሱ የመንኮራኩር ድምፅ ሰሙ። በአፍንጫቸውም ደግሞ ልዩ መዓዛ ሸተቱ። ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጸላቸው። ከዛ ምን አላቸው? ወዳጄ ኪሮስ ሆይ በእውነት እንዳንተ ሰውን የሚወድ እንዳንተ ሰውን የሚያፈቅር አላየውም። ለሰው ብለህ ይሄን ሁሉ መከራና ዋጋ ከፍለሃል። ወዳጄ ኪሮስ ሆይ አንተ እነሱን ከወደድክበት ፍቅር ይልቅ እኔ አንተን 12 እጥፍ እወድሃለሁ አላቸው። እንዴት አይነት መታደል ነው! እሳቸው ሰውን ሲወዱ ክርስቶስ ስንት እጥፍ ወደዳቸው? ሰውን ስንወድ ማን ይወደናል? ሰውን ስንጠላ ማን ይጠላናል? እግዚአብሔር የፈጠረውን ሰው መጥላት እግዚአብሔርን መጥላት ነው። እግዚአብሔር የፈጠረውን ሰው መውደድ እግዚአብሔርን መውደድ ነው። የእግዚአብሔር ፍቅር የሚለካው አንዱ በሰው መውደድ ነው። ሰውን እየጠላን እግዚአብሔርን ወደን የትም አንደርስም። ክርስቶስ የሞተው ለሰው ነው። የተሰቀለው ለሰው ነው። ስጋና ደሙን ያፈሰሰው የቆረሰው ለሰው ነው። ያንን ሁሉ መከራ የተቀበለው ለሰው ነው። እኛ ለሰው መከራ ልንቀበል ይገባናል እንጂ ሰዎች ላይ መከራ ልናደርስ አይገባም። ሰው ላይ መከራ ሲደርስበት ማረው እንደ አቡነ ኪሮስ ማለት አለብኝ እንጂ እንደው ይገባል ልሳይ ማለት የለብንም። ስለዚህ ጌታችን አንተ ከምትወደው ይልቅ እኔ አንተን 12 እጥፍ እወድሃለሁ ብሎ በል ተነሳላቸው። አንዴ ሲዳስሳቸው ሰውነታቸው እንደ ለግላጋ ወጣት ሆነ። ከዛ በኋላ ምን ላደርግልህ አላቸው። እነዚህን መነኮሳት ገነት መንግስተ ሰማያት አስገባልኝ፣ ከሲኦል አውጣልኝ። ጌታችንም ወዳጄ ኪሮስ ሆይ ገነት ለመግባት ስራ ያስፈልጋል አላቸው። ምን ያስፈልጋል? ስራ ያስፈልጋል። ገነት ማለት እንደኔና እንደናንተ ቤት ዘው ብለን የምንገባበት ወይም ደግሞ ለዘላለም ከእግዚአብሔር ጋር በገነት እኖራለሁ ብለን የምንፎክርበት አይደለም። እንኳን ገነት ለመግባት ሲኦል ለመግባት ስራ ያስፈልጋል። ምን አልኳችሁ? አሁን ሲኦል በነፃ ይገባል? ሲኦልም እኮ ለመግባት እኮ ስራ ያስፈልጋል። ዝም ብሎ እኮ ሲኦል አይገባም። እንኳን ገነት ሲኦል ለመግባት ኃጢአት መስራት አለባችሁ። ሲኦል ለመግባት እግዚአብሔርን መበደል አለባችሁ። ሲኦል ራሱ ለሲኦል የሚገባውን ስራ ካልሰራችሁ አትቀበላችሁ። ለምሳሌ አንድ ሰው ንስሐ ገብቶ ስጋ ወደሙ ተቀብሎ ሲኦል ቢገባ ሲኦል ትቀበለዋለች እንዴ? አትቀበለውም፣ ትተፋዋለች። እሱ ብቻ አይደለም፣ ገና ሲኦል ስታዩ ትጮኻለች። በድርሳነ መድኃኔዓለም ላይ አለ። መድኃኔዓለምን የሚዘክር አንድ ሰው ነበረ። ይሄ ሰው መድኃኔዓለምን ይዘክራል፣ ኃጢአት ይሰራል። አንደኛው ደግሞ ስጋው ደግሞ ይቀበላል፣ የጽድቅ ስራ ይሰራል። እነዚህ ሁለቱ ሰዎች አረፉ። ያኛው የሚገባውን ተቀበለ ከመድኃኔዓለም ዘንድ፣ ስጋው ደግሞ የተቀበለው የመድኃኔዓለም ዝክር እየዘከረ እየዘሞተ ኃጢአት የሚሰራው ሰው ተፈረደበትና ሲኦል ግባ ተባለ። መላእክተ ጽልመት ወስደው ሲኦል ሊከቱት ሲሉ ገና ሲኦል ከሩቅ ያ ሰው ሲመጣ አየችና ጮኸች ይላል። ምን ብላ ተናገረች? ይሄ ሰው የመድኃኔዓለምን ዝክር ይዘክራል፣ እላዩ ላይ ያደረው የመድኃኔዓለም እሳተ መለኮት አቃጥሎኛል፣ እንዳታስገቡት። መግባት ብቻ አይደለም፣ ከገባ ደግሞ ነፍሳትን ያወጣብኛል።
ስለዚህ እንዳትቀበሉት አለች። ሲኦል እንኳን ገፋቸው። ስለዚህ ሲኦል ለመግባት ለሲኦል የሚያስፈልገውን ስራ መስራት አለብን። እንኳን ገነት ለመግባት ለገነት የሚያስፈልገውን ስራ መስራት አለብን። ያ ማለት ንስሐ መግባት ነው፣ ስጋና ደሙን መቀበል ነው፣ የጽድቅ ስራ መስራት ነው። ስለዚህ ጌታችን ምን አላቸው? ገነት ግቡ ብል እንኳን ገነት አታስገባቸውም። ስለዚህ ምን ይሻላል? በቃ ጌታዬ ሆይ ነፍሳቸውን ከስጋቸው አዋህድልኝና አስነሳልኝ፣ እንደ ቃል ይሁንልህ። ተነሱ። 798 መነኮሳት ተነሱ። ጌታችን ተሰውሯቸዋል። ጌታ ለአቡነ ኪሮስ ይታያል፣ ለነሱ ተሰውሯል። አቡነ ኪሮስን ሲያዩ ደነገጡ። የሚገባውን ነገር ነገሯቸው። ወደ ገዳማቸው መለሷቸው። በገዳም የጽድቅ ስራ ሰርተው እንደገና እነዛ 798 መነኮሳት በአቡነ ኪሮስ ጸሎት ገነት መንግስተ ሰማያት ገቡ። አሁን ልላችሁ የፈለኩት ምንድነው? የቱንም ያህል ሰው ቢበድላችሁ እንደ አቡነ ኪሮስ ተገባቸው ካላችሁ በረከት ታጣላችሁ። አቡነ ኪሮስ በክርስቶስ ዘንድ 12 እጥፍ የተወደዱበት ከቅዱሳን ሁሉ ከፍ ብሎ የታዩበት አንዱ የበደሏቸውን ሰዎች ይቅር በማለታቸው ለነሱ በመጸለያቸው ነውና የጻድቁ አባታችን የአቡነ ኪሮስ በረከት ከሁላችን ጋር ይሁን። እግዚአብሔር አምላካችን ስለነሱ ብሎ ይቅር ይበለን። ወስብሐት ለእግዚአብሔር።